ተነስልን ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች እናቀርባለን። ኢቲቪ 57 ተጀምሯል። ሁሌም መርጣችሁ ስለምትከታተሉን ከልብ እናመሰግናለን። ዋና ዋና ዜናዎቹን እናስቀድማለን። 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ ተጠናቀቀ። 39ኛው የአፍሪካ ህብረት የመሪዎች ጉባኤንና የአፍሪካ ጣሊያን ጉባኤን በስኬት ለማስተናገድ ዝግጅት መጠናቀቁን የመንግስት ኮሚዩኒኬሽን አገልግሎት ገለጸ። የካቲት 7 ሊካሄድ የታቀደው የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ ወደ የካቲት 28 መራዘሙን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ከኢትዮጵያ ቴሌቪዥን ከዜናዎቹ ጋር ሰለሞን ጡመልሳን ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜናችን ተሻግረናል። 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ ተጠናቋል። ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ ከትናንት ጀምሮ በህብረቱ መቀመጫ አዲስ አበባ ሲካሄድ ቆይቷል። የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት የወቅቱ ሊቀመንበር አንጎላ ለቡሩንዲ ኃላፊነቷን አስረክባለች። ዘገባው የሪፖርተራችን ባየ ሙላት ነው። የሱዳን ቀውስ እልባት እንዲያገኝ ህብረቱ ያልተቋረጠ ድጋፉን ያጠናክራል ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ገለጹ። በ39ኛው የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ዛሬ የሱዳንና ወቅታዊ የሰላም ሁኔታ ላይ ተወያይቷል። በውይይቱ ንግግር ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በሱዳን ያለው የጸጥታም የፖለቲካና የሰብአዊ ሁኔታ ከጊዜ ወደ ጊዜ እየተባባሰ መምጣቱን ገልጸዋል። ከተሞች መውደማቸውንና የሲቪል መሠረተ ልማቶች ጥቃት እየተፈጸመባቸው መሆኑን ያነሱት ሊቀመንበሩ የተኩስ አቁም ስምምነት አስፈላጊ ቢሆንም ያለ ጠንካራ የክትትልና የማስገደጃ ዘዴዎች ዘላቂ ሊሆን እንደማይችል አብራርተዋል። የሱዳን የግዛት አንድነት መጠበቅ ሁሉንም ያካተተ የፖለቲካ መፍትሄ መስጠትና በሲቪል የሚመራ ሽግግር ማድረግ ወሳኝ በመሆናቸው ይህ እንዲሆን ህብረቱ በትኩረት ይሰራል ብለዋል። በሌላ በኩል በሶማሊያ በጸጥታ በፖለቲካና በተቋማት ግንባታ ረገድ ከፍተኛ መሻሻሎች መታየታቸውን የጠቀሱት ሊቀመንበሩ አልሸባብ አሁንም ስጋት መሆኑንና የገንዘብ ድጋፍ እጥረትና የውስጥ ፖለቲካ ውጥረት ለዳግም ግጭት መከሰት ምቹ ሁኔታ ሊፈጥር እንደሚችልም አስጠንቅቀዋል። ህብረቱ ለአህጉሪቱ ችግሮች አፍሪካዊ ሁሉንም ያካተተና ዘላቂ መፍትሄዎችን የማምጣት አስፈላጊነት ላይ ትኩረት እንደሚሰጥ አመላክተዋል። ዘገባው የሪፖርተራችን ሀብታሙ ተክለስላሴ ነው። የአፍሪካ ሀገራት ዘላቂ የውሃ አቅርቦትን ለማረጋገጥ ለውሃና ንጽህና ትኩረት መስጠት እንዳለባቸውም የአፍሪካ ህብረት አሳወቀም። የሀገራት መሪዎች የሚሳተፉበት 39ኛው የአፍሪካ ህብረት መደበኛ ስብሰባ የፊታችን የካቲት 7ና 8 2018 ዓ.ም በአዲስ አበባ ይከናወናል። መደበኛ ስብሰባው የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦትና አስተማማኝ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሪ ቃል ይከናወናል። የአፍሪካ ህብረት የአጀንዳ 2063 ሂደት ለማፋጠን መሰረታዊ የመሰረተ ልማት ክፍተቶችን ለመሙላትና የጤናና
የኢኮኖሚ ተግዳሮቶችን ለመፍታት ውሃና ንጽህና አጠባበቅን የስራው ቀዳሚ አጀንዳ አድርጎ መርጧል። በተለይም 2026ን የውሃና የንጽህና አጠባበቅ ዓመት በማድረግም ሰይሟል። በአፍሪካ ህብረት የግብርናና ገጠር ልማት ኮሚሽነር ሞስ ቪላካቲ ለዚህ ውሳኔ ዋና ዋና መነሻዎቹ ላይ ማብራሪያም ሰጥተዋል። የኢኮኖሚ ሽግግርና የምግብ ዋስትና ለማረጋገጥ ለግብርና ልማት፣ ለኃይል ምርትና ለጤናና የአየር ንብረት ለውጥ ለመቋቋም ውሃ ስትራቴጂካዊ ሀብት መሆኑን ገልጸዋል። እንደ ኮሚሽነሩ ገለጻ በአፍሪካ 400 ሚሊዮን ሰዎች የንጹህ መጠጥ ውሃ፣ 700 ሚሊዮን ሰዎች ደግሞ የተሟላ የንጽህና አጠባበቅ አገልግሎት አያገኙም። የውሃ አቅርቦት ለአህጉሩ እድገት ቁልፍ በመሆኑ የዓመቱ አጀንዳ መሆኑን ጠቅሰዋል። በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ለመሳተፍ በርካታ ሀገራት መሪዎች ወደ አዲስ አበባ እየተመሙ ናቸው። በአሁኑ ሰዓት ደግሞ የናይጄሪያው ፕሬዝዳንት ወደ አዲስ አበባ እየገቡ ናቸው።
በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ የሀገራት መሪዎች ወደ ኢትዮጵያ አዲስ አበባ እየተመሙ ናቸው ያሉት። ቀደም ሲልም በቀጥታ ከቦሌ ዓለም አቀፍ አውሮፕላን ማረፊያም በምስል እንደተከታተላችሁት የጋቦን ፕሬዚዳንት ብሪስ ኦሊጎይ ንጉኤማም በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ አዲስ አበባ ገብተዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያም ሲደርሱም የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላም አቀባበል አድርገውላቸዋል። እንደዚሁም የአልጄሪያ ጠቅላይ ሚኒስትር ሲፊ ግሪብ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ለመሳተፍ አዲስ አበባ ገብተዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያም ሲደርሱ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ አቀባበል አድርገውላቸዋል። በተመሳሳይም የናይጄሪያ ምክትል ፕሬዝዳንት ካሺም ሼኪማም አዲስ አበባ ገብተዋል። በተመሳሳይም ከሰዓታት በፊት በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ የሀገራት መሪዎችና ዲፕሎማቶች አዲስ አበባ እየገቡ ናቸው። ትናንት ማምሻውን የኮሞሮስ ፕሬዚዳንት አዛሊ አሱማኒ፣ የጋምቢያው ምክትል ፕሬዚዳንት መሐመድ ጃሎ፣ የሌሴቶ ንጉስ ሌቲሲ ሳልሳዊና የኢስዋቲኒ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ፎሊሌ ዳላ ሚኒ ሻካንቱ አዲስ አበባ ገብተዋል። መሪዎቹ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ ከፍተኛ የመንግስት የስራ ኃላፊዎች አቀባበል አድርገውላቸዋል። የዚምባብዌ ፕሬዚዳንት ኤመርሰን ምናንጋጋዋም እንደዚሁም የጅቡቲ ፕሬዚዳንት እስማኤል ኦማር ጌሌ አዲስ አበባ ገብተዋል። የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላም አቀባበል አድርገውላቸዋል። 39ኛውን የአፍሪካ ህብረት የመሪዎች ጉባኤ ለመታደም በርካታ የአህጉሪቱ መሪዎች ወደ አዲስ አበባ እየተመሙ ናቸው። ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ቃል የሚደረገው 39ኛው የአፍሪካ ህብረት የመሪዎች ጉባኤ የፊታችን ቅዳሜና እሁድ ይደረጋል። ዘገባው የሪፖርተራችን ሞላ ለማየው ነው። ሰላሳ ዘጠነኛው የአፍሪካ ህብረት የመሪዎች ጉባኤንና የአፍሪካ ጣሊያን ጉባኤን በስኬት ለማስተናገድ ዝግጅት መጠናቀቁን የመንግስት ኮሚዩኒኬሽን አገልግሎት አስታወቀም። መግለጫውን የሰጡት የመንግስት ኮሚዩኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይ በሁለቱ ጉባኤዎች ለመታደም በርካታዎች ወደ ኢትዮጵያ እንደሚመጡ የገለጹ ሲሆን ኢትዮጵያም ብሔራዊ ጥቅሞቿን በሚያስጠብቁ ውይይቶች ላይ በንቃት ለመሳተፍ መዘጋጀቷንም ገልጸዋል። ወንደሰን አፈወርቅ በቀጣይ ቀናት በኢትዮጵያ የሚካሄዱትን 39ኛው የአፍሪካ ህብረት የመሪዎች ጉባኤንና የአፍሪካ ጣሊያን ጉባኤን ለማስተናገድ ኢትዮጵያ ዝግጅቷን አጠናቃለች። ሁለቱን ጉባኤዎች በስኬት ለማስተናገድ ታዲያ የተለያዩ ተግባራት ሲከናወኑ መቆየታቸውን ነው የመንግስት ኮሚኒኬሽን አገልግሎት የገለጸው። እንደ መንግስት እነዚህን ሁለት ጉባኤዎች ስኬታማ በሆነ መንገድ ለማስተናገድ የሚከተሉት ዋና ዋና ተግባራት ተከናውነዋል። የተቀናጀ አመራር ከመስጠት አንጻር 35 የፌዴራል ተቋማት የአዲስ አበባ ከተማ አስተዳደር ያሉበት የአብይ ኮሚቴ ስራውን በውጤታማነት ሲመራ ቆይቷል። የዲፕሎማሲና መስተንግዶ ዝግጅት ከ180 በላይ በሁሉም የአፍሪካ ህብረት
የስራ ቋንቋዎች ብቁ የሆኑ የበጎ ፈቃድ ካዴቶች ስልጠና ወስደው ተሰማርተዋል። የመግቢያ ፈቃዶችን ከማሳለጥ አንጻር የቪዛ የጉምሩክና የሚዲያ ፈቃድ አገልግሎቶች በተሳለጠ ሁኔታ እንዲሰጡ ልዩ አሰራር ተዘርግቶ ስራ ላይ ውሏል። በዚህም ሁሉም የሚመለከታቸው የመንግስት አካላት ያሉበት ፖርታል ተዘጋጅቶ የሰው ንክኪን በቀነሰ መልኩ በኦንላይን ፈቃዶች የመስጠት ስራ ተከናውኗል። ሰላምና ደህንነትን ከማረጋገጥ አንጻር የጸጥታና ደህንነት ግብረ ኃይሉ በቴክኖሎጂና በሰው ኃይል ታግዞ ጉባኤው በስኬት እንዲጠናቀቅ አስተማማኝ ዝግጅት አድርጓል። በሁለቱም ጉባኤዎች ለመታደም በርካቶች ወደ ኢትዮጵያ የሚመጡ ሲሆን ኢትዮጵያም ብሔራዊ ጥቅሞቿን በሚያስጠብቁ ውይይቶች ላይ በንቃት ለመሳተፍ መዘጋጀቷንም የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይ አክለዋል። ኢትዮጵያ ብሔራዊ ጥቅሞቿን በሚያስጠብቁና ከግብ በሚያደርሱ ውይይቶች ላይ በንቃት ለመሳተፍ ተዘጋጅታለች። በዚህም የአፍሪካ የጋራ ጥቅሞችን ለማረጋገጥ የበኩሏን አስተዋጽኦ ታደርጋለች። የአፍሪካ መሪዎችና ልዑካን ቡድኖች በቆይታቸው ከዲፕሎማሲያዊ ስራዎቻቸው በተጨማሪ የሀገራችንን የልማት ስራዎች እና የቱሪስት መዳረሻዎች እንዲጎበኙና በቀጣይነት የተመዘገቡ ላሉ የልማት ውጤቶቻችን እንዲመለከቱ ሰፊ ዝግጅት ተደርጓል። የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦት፣ ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሪ ቃል እንደሚካሄድ ያስታወቁት ሚኒስትር ዴኤታው በዚህ ረገድ ኢትዮጵያ የምታቀርባቸው ተሞክሮች እንዳሉም አንስተዋል። የዘንድሮ የአፍሪካ ህብረት የመሪዎች ጉባኤ የ2063ቱን አጀንዳ ለማሳካት ዘላቂ የውሃ አቅርቦት፣ ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሪ ቃል ይካሄዳል። ይህ ርዕሰ ጉዳይ የአፍሪካን ለዘላቂ ልማት ያላትን ቁርጠኝነት የሚያንጸባርቅ ሲሆን የ2063 አጀንዳ ከግብ ለማድረስ የረዥም ጊዜ ራዕይን በመሰነቅ እየገሰገሰች መሆኗን የሚያመላክት ነው። ከዚህ አንጻር ሀገራችን ለአፍሪካውያን ልታቀርባቸው የምትችላቸው በርካታ ተሞክሮዎች አላት። ሀገራችን ኢትዮጵያ በአረንጓዴ አሻራ ባለፉት 7 ዓመታት ከ50 ቢሊዮን የሚገመት ችግኝ በመትከል የደን ሽፋናችንን ከ17 በመቶ ወደ 23 በመቶ ማሳደግና ለአዛላቂ ልማት ያለንን ቁርጠኝነት ማሳየት ችለናል። ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ የሃይድሮ፣ የነፋስ እና የፀሐይ ታዳሽ ኃይል አማራጮችን በመጠቀም የኢነርጂ ፍላጎቷን ከማሳደግም አልፎ ለጎረቤቶቿ ጭምር መትረፍ ችላለች። በተጨማሪም በነዳጅ የሚሰሩ ተሽከርካሪዎችን በመከልከል ለታዳሽ ኢነርጂ ያላትን ቁርጠኝነት በተግባር አሳይታለች። ከፕላስቲክ የጸዳ አካባቢን ለመፍጠር የአንድ ጊዜ ፕላስቲክ መያዣዎችን በመከልከል ለዘላቂ ልማት እና አካባቢ ጥበቃ ያላትን ቁርጠኝነት ዳግም አስመስክራለች። በቀጣይነትም የውሃ ሀብቷን በአግባቡና ውጤታማ በሆነ መንገድ ለመጠቀም የሚያስችሉ ሁለንተናዊ እርምጃዎችን እየወሰደች ትገኛለች። የአፍሪካ ጣሊያን ጉባኤ በአፍሪካ አህጉር ለመጀመሪያ ጊዜ እንደሚካሄድ የገለጹት ሚኒስትር ዴኤታው ጉባኤው በአፍሪካና ጣሊያን መካከል ያለው ትብብር እንዲጠናከር አቅም የሚፈጥር ይሆናል። የአፍሪካ ጣሊያን ፎረም መካሄድ ከጀመረበት ጊዜ ጀምሮ ከሮም ውጭ ሲካሄድ ይህ የመጀመሪያው ሲሆን በአፍሪካ አፈር ሲካሄድ የመጀመሪያዋ መዳረሻ ኢትዮጵያ መሆኗ ሀገራችን አፍሪካን ከተቀረው ዓለም ጋር ከማስተሳሰር አንጻር ያላትን ከፍተኛ አቅም የሚያሳይ ነው። የጉባኤው ዋና ዋና አምዶች በሆኑት ኢነርጂ፣ ግብርና፣ ትምህርትና ስልጠና፣ ጤና፣ ውሃ፣ መሰረተ ልማት ሀገራችን በርካታ ተሞክሮችን ማቅረብና አጋርነቶችን ለመመስረት የሚያስችላት ቁመና ላይ ትገኛለች። ህብረተሰቡ ለጉባኤው ስኬታማነት የበኩሉን ሚና እንዲወጣም ከመንግስት ኮሚኒኬሽን አገልግሎት ጥሪ ቀርቧል። በኦሮሚያ ክልል በ5 ከተሞች የአንድ ማዕከል አገልግሎት ከ400 ሺህ በላይ ተገልጋዮችን ማስተናገዱን የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሉ አብዲ ገለጹ። በሞጆ ከተማ የአንድ ማዕከል አገልግሎት ማስጀመሪያ መርሃ ግብር ዛሬ ተካሂዷል። ፍሬዎት ረታ በኦሮሚያ ክልል በሁለተኛ ዙር የአንድ ማዕከል አገልግሎት በሞጆ ከተማ ተጀምሯል። ማዕከሉ በ3 ወራት ተጠናቆ ለአገልግሎት ክፍት የተደረገ ሲሆን በ23 ዘርፎች 106 አገልግሎቶችን የሚሰጥ መሆኑ ተነግሯል። ማዕከሉን የኦሮሚያ ክልላዊ መንግስት ምክትል ርዕሰ መስተዳደር አወሉ አብዲ መርቀው ለአገልግሎት ክፍት ያደረጉ ሲሆን የክልሉ መንግስት ሰላምን ለማጽናት ከሚሰራው ስራ ባሻገር ህዝቡን የሚመጥን አገልግሎት ለመስጠት በመጀመሪያው ዙር በ5 የኦሮሚያ ከተሞች ማዕከላትን በመክፈት ከምልልስና ብልሹ አሰራር ነፃ የሆነ አገልግሎት መስጠት መቻል ጠቁመዋል። ኢኒሼቲቭ ሙቭመንት ሚኒስትር ከመጀመሩ ዶክተር አብይ አህመድ ቦጨኒ ገዲቡ ሰነረድ አበኔ ጠቅላይ ሚኒስትር አብይ አህመድ ቀርጸው ወደ መሬት ባወረዱት ኢኒሼቲቭ መሰረት በመጀመሪያ ዙር በመሶብ የአንድ ማዕከል አገልግሎት በሸገር ሲቲ፣ ቢሾፍቱ፣ በአዳማ፣ በሻሸበኔና በጅማ ከተሞች ተግባራዊ አድርገን ጥሩ ውጤት አስመዝግበናል።
ባለፉት 2 እና 3 ወራት ብቻ በጥቂቱ ለ400 ሺህ በላይ ሰዎች ቀልጣፋ አገልግሎት መስጠት ችለናል። የአገልግሎት እርካታ መጠኑም ከ98 በመቶ በላይ ማድረስ ችለናል። በሞጆ ከተማ የተመረቀው ማዕከል በሁለተኛው ዙር በ26 ከተሞች ላይ ለመተግበር ከታቀዱ ማዕከላት አንዱ መሆኑን ምክትል ርዕሰ መስተዳደሩ ገልጸዋል። በሁለተኛ ዙር ደግሞ በ26 ከተሞች ላይ ማዕከላቱ ለመክፈት አቅደን እየሰራን ያለ ሲሆን ዛሬ ተጠናቆ ለአገልግሎት ክፍት የሆነው የሞጆ ከተማ የአንድ ማዕከል አገልግሎት አንዱ ነው። የሞጆ ከተማ ከንቲባ ገዛሌ አሹ በበኩላቸው የተጀመረው የለውጥ ጉዞን ለማስቀጠል የማህበረሰቡ ጥያቄ እስኪመለስ በትኩረት ይሰራል ብለዋል። መልካይን ዊርቱ ተጃጅለ ከኑ ቆፋን ኦሶሂንታኔ አማንታ ሐዋሳ የማዕከል አገልግሎት መገንባቱ ብቻ ውጤት አይሆንም። ስለዚህ በምንሰጠው ቀልጣፋ አገልግሎት የማህበረሰቡን እምነት ማትረፍና በህይወቱ ላይ ለውጥ መፍጠር መቻል ይጠበቅብናል። ይህ እንዲሆን ደግሞ ተግተን እንሰራለን። በተመሳሳይ በአሰላና ባቱም በሁለተኛው ዙር የአንድ ማዕከላት ተገንብተው ለምርቃት በቅተዋል።